ኤፍሬም አሁንም ቢሆን በሴት ልብ ላይ እየቀለደ ያለ ሰው ነው። እንደዚህ ታማ ራሱ እየማራት አይደለም። እና ህያብ ግን አደነኳት በጣም የጸባይዋ እንዴት አይነት ደርባባ ሴት ነች። በፈጣሪ ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ቤተሰብ ያው ህያብ ከሐኪም ቤት ወጥታለች ማለት ነው። ፈጣሪ የተመሰገነ ይሁን። ምክንያቱም ለትንሽ ያው በጣም ከባድ ችግር ተፈጥሮ ነበረ። በራሷ ላይ ወስና ነበር ህያብ፣ ግን ደግሞ ፈጣሪ ሲረዳት አትርፏታልና ስለ ሁሉም ነገር እግዚአብሔር ይመስገን ነው የምንለው። ምን ይባላል እንግዲህ ወንዶች እንደሆነ በዚህ ሲይዟቸው በዚህ ሸተት ውልቅ ነው የሚሉትና እና ከሐኪም ቤት ወጥታ እንደዛ በተረጋጋ መልኩ ሳትጮህ ሳትናደድ ማውራቷ ራሱ እኔ በጣም ነው የተገረምኩባት። ባህሪዋ፣ ጸባይዋ እንደስች አይነት አመለሸጋ ሴት ነው አንተ አውጥተህ የጣልካት። እንደው ሌላ ሴት ብትሆን እኮ ማለት ነው ከዛ ጋር አደራግማ ነበር የምጥለ። እሷ ግን እንኳን አይደለም መማታት ድምጿን እንኳን ጮህ ብላ አላወራችህም በሚያሳዝን ሁኔታ። የኔ እናት ህያብዬ እንደው የተሻለውን አምላክ ይስጥሽ። እውነት ከእንደዚህ አይነት ሽልጥልጦ እንኳን ፈጣሪ ያላቀቀሽ ነው ማለት የምችለው። ምክንያቱም ዛሬ ገና በፍቅር ላይ እንደዚህ ወጣ ገባ ማለት የለመደ ወንድ ነገር አግብታው ብትወልድ ሜዳ ላይ እንደሚጥላት ምንም ጥርጥር የለውም። እውነቴን ነው የምላችሁና እንዲሁ ከዚህ በኋላ ራሱ እኔ እንጃ ወደሱ ተመለሽ ብሎ የሚመክራት ሰው ካለ ይሄ ስህተት ነው። ድጋሜ ከተመለሰች ህይወቷ እንደሚጠፋ በእርግጠኝነት ነው የምናገረው። ምክንያቱም ይሄ ኤፍሬም የሚባል ከእንስሳ ያልተሻለ ማገናዘብ ማሰብ የማይችል ነው። እውነት እንግዲህ ዛሬም ድፍር ብሎ ሐኪም ቤት ሄዶ አበባውን ተቀበኝ። እኔ እኮ አበባው የተሰበረ ልቧን ይጠግነዋል ወይ? ከመቼ ወዲህ ነው ይሄ ብጣሽ የሆነ አበባ የተሰበረን ልብ የሚጠግነው? እንዴት አይነት ነው የምታስበው አንተ አእምሮህም ልቦናህም አይነህም ነው እንዴ በአንድ ላይ የተደፈነው? ሰብአዊነት ይሰማኛል ትላለ እንዴ? ሰብአዊነት ቢሰማማ እኮ እችን ደርባባ የሆነች ሚስትህን አውጥተህ ሜዳ ላይ አጥላትም ነበረ። ሜዳ ላይ አውጥተህ ከመጣልህም ባሻገር ከቤቷ እሴት አምጥተህ እንደፈለክ እየተወራገጥክበት ነው። ይሄ ነው ላንተ ሰብአዊነት ማለት? ይሄ ነው ወይ? ምን አሳፋሪ ሰው ነው። ሼም ኦን ዩ ኤፍሬም። በጣም ሸመኛ ሰው ነህ። በጣም ባለጌ ሰው ነህ። የእውነት የሴት ልብ እንደዚህ ኳስ መስሎ ለሚታያችሁ ወንዶች ግን የስራችሁን ይስጣችሁ እግዚአብሔርን። ሁሌም እኔ እንጃ በጸጸት ስትንገበገቡ ኑሩ ነው ማለት የምችለው። እውነት በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና ማለት ነው። ወርቅ የሆነችን ሴት ነው ያጣው። በነገራችን ላይ ቀረችብህ እንጂ አልቀረህባትም። እግዚአብሔርን ፈጣሪ የተሻለውን ይሰጣታል። ካንተ የበለጠውን አሳምሮ አንከባክቦ የሚይዛትን እውነት ፈጣሪ ሰጥቶህ ነበረ። በራስ ጊዜ ግን አበላሸው እድልም ማለት ነው። እንዶ ከዚህ በኋላ ለምን ብትንቆራጠጥም እንኳን የምታገኛት አይመስለኝም። እና ስለዚህ አበባ ምናምን እውነቷን እኮ ነው፣ እየቀለድክባት ነው የሚመስለው እኮ። እንዴት ልጅቷ ህይወቷን ልታጠፋ የሞከረች ልጅ እንደገና ይህን አበባ ተቀበይኝ ይቅርታ እያልኩሽ ነው። ለምኑ? እየገደሉ ማዳን የሚባል ነገር የለም። አንተ ከዚህ ጋር ልቧን እየሰበርክ እንደገና ይቅርታ። ያንተ ይቅርታ ያንተ አበባ ምንም ነገር ከዚህ ሊፈጥር አይችልም። በነገራችን ላይ እንግዲህ ለምለም ማን ነበረች? ለምለም ሳትሆን ነፃነትም ራሱ ቪዲዮ ሰርታ ነበረ። ተቆጥተዋለች። ይሄ እንኳን አይደለም በቁጣ በዱላ ራሱ የሚመለስ አይመስልም። ለምን? አእምሮም ልቡም ቀልቡም ሁሉም ነገር ሙጥጥ ብሎ ሄዷል። ማሰቢያ ሁሉ ተዘግቷል። ልጁ በትክክል እያሰበ አይደለም እና እንደዚህ አይነት ቁጣ ሊመልሰው አይችልም። ነገር ግን ወጥተሽ መናገርሽ ራሱ መልካም ነው። እኔ ለምለምን ነበር የጠበቅኩ። ለምን? ለምለም ብዙ ጊዜ ስለ ሴቶች ስትቆረቆር ሰማታለሁ። እንግዲህ በቪዲዮዋ መካከል አንዳንድ ነገሮች ስታወራ የሴቶች ነገር በጣም ያሳስባታል፣ ምናምን እንዲጎዱ አትፈልግም። ስለዚህ ለምለምን ቢሆን ማለት ነው ይሄ ልጅ አንድ በይው በቃ፣ ወይ ካጠገቡ አይድረስ። ደግሞ ልኩን እንዲይዝ ማድረግ አለብሽና ሲጀመር ከዚህ ጋር ሌላ ፈተና ውስጥ ነኝ ምናምን የሚለው እኔ ማለት ይሄን ነገር እሺ ሚዲያ ላይ ባይወጣም ለምን ካጠገቡ ላሉ ሰዎች አይናገርም? ለምን ለራሷ ምክንያቷን ነግሯት ለምን አይለያትም? እንዲህ በደፈናው ልቧን ቁስል ከሚያደርገው ልቧ እንደዚህ እየተብሰለሰለ ከሚኖር ለምን እውነቱን አይነግራትም ለሷ? በቃ ምክንያቱ ይሄ ነው። ወይም ደግሞ ከአንቺ ጋር ከሆንኩኝ ህይወት ከሷ ጋር ከሆንክ ህይወትን እናጠፋለ ተብለ ከሆነ ያንን ነገር በግልጽ መናገር ነው። እንዲህ መሸፋፈኑ ምንድነው ትርጉሙ? የህያብ እህት ራሱ ማን ነበረች? የህያብ አክስት እህቷ ሳትሆን አክስቷ ማለት ነው። በጣም ጀግና ነች። ልጅቷን ለማስወጣት ፈልጋ ነበረ። ነገር ግን ልጅቷ የመለሰችው መልስ ራሱ እኔ ባንድ ስር ከአንቺን አሽቀንጥሬ ማስወጣት እችላለሁ ነው ያለቻት።
እቺ ልጅ እኔ እኮ የሆነ የባለስልጣን ልጅ ነች ወይ በዚህን ያክል ደረጃ የምትጨማለቀው? ልጅቷ ማን ነች? ከየት የመጣች ነች? ኤፍሬም እንደዚህ ልጅቷን ስታይ ስለ ልጅቷ ሲወራ እንደዚህ የምትርበደበድበት ነገር ምን አይነት ፋውል ብሰራ ነው? የሆነ ፋውልማ ሰርተሃል። ልጅቷን የሆነ የዋሻሃት ወይም ደግሞ የሰጣሃት ቃል አለ። ከመሬት ተነስታ እንደዚህ ልትሆን አትችልም። በእርግጥ ይችልች ከሱ ያየችው ፊት ስላለ እንጂ ጭራሽ ስለሷ ሲወራ ምንድነው የሚመልሰው? የኔ እጣ ፈንታ ከእናንተ ላይ እንዲደርስ አልፈልግም ይላል ማለት ነው። የትኛው እጣ ፈንታ ነው? ሲጀመር ሰው ለምን ልቧን ሰበርከው ብሎ እንዳይወቅስ ስለፈለግክ እንጂ ባለፈው እኮ ልጅቷን የተቀበለ ጊዜ ሪፖርት ላይ ማለት ነው ያወራውን ነገር በደንብ ሰምታችኋታል ብዬ አስባለሁ። ገና ከልጅቷ ሳይገናኝ በቃ ቤተሰብ የኔና ይሄ ያብ ነገር ማለቅ አለበት፣ አልቋለ። እኔ በግልጽ ስነግራችሁ በቃ ህይወቴ እንዲሻሻል እፈልጋለሁ፣ የተሻለ ህይወት መኖር እፈልጋለሁ ብሎ ተናግሯል። ይሄ ማለት ምንድን ነው የሚያመለክተው? ገንዘብን ተከትለህ እንደሄድክ ነው የሚያመለክተው። በገንዘብ እንደተገዛ ገንዘብን አምልከህ እንደሄድክ ግልጽ ነው። እንግዲህ በቃ ይሄን ነገር ነው የምንልህ። ምክንያቱም አንተ ምክንያትን እስካልተናገርክ ድረስ ምንም ማድረግ አይቻልም። ቢያንስ ልጅቷ ሆስፒታል ተኝታ እኮ አንተ የምታደርገውን ነገር አታውቅም። እንደዛ እየተሻሸለ ልጅቷ መታየት ማለት ይሄን ልቧ ከተሰበረው በላይ በሞራሏ መጫወት በጣም ይከብዳል። እውነት አንተም እህት አለ። ነገሮችን ቆም ብለህ ብታስባቸው ብታስተውል የተሻለ ነው። በዚህን ያክል ግፍ ደግሞ አስፈላጊ አይደለም። የነገ ህይወትህን አታበላሽ። የህዩ ግፍ እውነት ነገ ቁጭ ብሎ ነው የሚጠብቅ። አያሳልፍህም ሁላ አያራምድህም ሁላ። እመነኝ፣ ለተወሰነ ጊዜ ደስተኛ ብትሆንም ሰው ያዘነበት ሰው ያለቀሰበት ነገር ምላሹ በጣም ከባድ ነው የሚሆነው የምር። እና ወንዶች የሚራራ ልብ ይኑራችሁ። ምክንያቱም በእናንተ ላይ የማይደርስ እንዲደርስ የማትፈልጉትን ነገር በሰው ላይ አታድርሱ፣ በሴት ላይ አታድርሱ። በፈጠራችሁ መቼም ነው እንደ ህያብ አይነት ሴት የማታገኘው። በነገራችን ላይ አሁን አብራ ያለችው እኔ ሰው ትሁን አውሬ ትሁን እኔ አይገባኝም ሁላ ዝም ብላ እንዴት እንደምትደብርና ስራዋ ሁሉ የተበለሻሸ የተመለቃቀጠች ልጅ ናትና፣ ግን ከዚህ በኋላ በቃ በንግግርም በምንም በምታደርጋቸው ነገሮችም አታቁስላት። በቃ ከዚህ ሙድ ትውጣበት። ከዚህ ከተሰበረችበት ነገር ልትወጣ ይገባል። እንዴ ካጠገቧ ራሱ ባደርስ የምር ምን ያስፈልጋል? ከዚህ በኋላ በቃ ጨረሰን አለ እኮ። እየሄደ እንደገና ልቧን ከመስበር በስተቀር ሌላ ምንም የሚጠቅማት ነገር የለም።